ብሩኖ ምን አባቴ ላርግ ገብርኤልን ይወላችሁ እንጀማያቺ አሎ ይመጃጅ አራዳ ልጆች ይሄን በመሰለ ሁኔታ ዛሬ አሪፍ ደግሞ ልክ ገምቻለሁ ሶስላል ገምቻለሁ በጣም ለመጣችሁ ቴንኪው ብሩኖ ግን ማለት ነው ብሩኖ የኔ ያባኔ ምን ላርገው ገብርኤልን አንድ ሰሞን ከኦዲጋርድ ጋር ማወዳድራችሁት ነበር አይደለ ምድረ ሚዳቆ ይመቸለ ዩናይትድ ወደ ማሸነፍ መንገድ ተመልሷል ነው የሚል ትላንት ያሁላ ደስታ ካሳለፍን በኋላ ማለት ነው ዛሬ በመቋጠር ፍሬህን ያፈረጥከ ሰው ማለት ነው በጣም ፋራና ነው በጣም ፋራና ሲጀመር በኦልድ ትራፎርድ 100% ሪኮርድ ሆነ ያለው ገባህ ብሩኖ ፈርናንዴዝ ሬከርድ እንዳይሰብር ነው መቋጠር ያለበት ኦሬዲ የማንቸስተር ዩናይትድ ትልቁን አሲስት ሬኮርድ በዴቪድ ቤካም የተያዘውን 15 አሲስት ሬኮርድ ሰብሮታል አሁን ለሄነሪ ሬከርድ ነው የመጣለው 4 አሲስት አራት አሲስት እኮ ቀላል ነው ነገር ብለህ እንዳታስብ ማን ተሳስተሃል ማን ሲጀመር ቡድንህ 4 ጨዋታ ያሸንፋል ወይ የሚለውን ጥያቄ ብትጠይቅ እንደማያሸንፍ አሳይተናል 4-5 ማድረግ አይችልም 5 እንደማይችል ሁላችንም እናውቃለን ተረዳኝ አይደል ስለዛ ከአራቱ ጨዋታ ላይ 3ቱን ብትሸነፊ ምናምን በሆላንድ ነው የምትጮሽ ምናምን ገባ ገና 4 ወር ያስፈልጋል ይሄን ራሱ ለማለት ነው 3 ወር ነው ፕሪሚየር ሊግ የቀረው አንተ ግን 4 ወር ያስፈልጋል በሆላንድ ስለሆነ የምትጮተው ማለት ገባ አይደል ኮንግራቹሌሽንስ አስቶን ቪላ መወረድ ያለበት ቡድን ስለሆነ እኔ መጀመሪያም ሶስተኛ አንቺ ቦታ ነው ስላልኩሽ እናሱ ስላሳካሽው ቅር ያለው ሰው እዚህ መድረክ ውስጥ የለም አባቴ እኔ ለንደን ልሄድ ነው ዋንጫ ለማንሳት እታች ያለውን አካውንት ብቻ ፎሎ አድርገ ትልከኛለህ ነው ማለት ገባህ ያለ በለዛ አለቀላችሁ እዚህ ካለሁኝ እኛ ዋንጫ ስንበላ እዚህ ካለሁኝ አለቀላችሁ የፈጠነ ወይኔ ለንደን ላክ ወይ አንተን በሊቢያ ወይ ለደ ተሳስቷል ያራዳ ልጆች እሳትን የወለደው ሰር አሌክስ ቻማን ፈርጉሰን ማይክል ካሪክን ውነኛ ሰው አድርገውታል ያራዳ ልጆች ፈርጉሰን እንደሚታወቀው ፈርስታፍ እንደምንም ሊለዝልህ ይችላል ክለቡ ግን ገብቶ መልበሻ ክብል ሲወጣ እሳት የነካው አንበሳ ሆኖ ነው የሚወጣው ይሄንን ነው ዛሬም ማይክል ካሪክ ያሳየን ሰከንድ ሃፍ ምን አይነት ጉድ የሆነ ክለብ እንደሆነ ማንቸስተር ዩናይትድን ተመልክተናል አይፈራ አይኮራ ያራዳ ልጅ ደረቱን ነፍቶ ይጮታል ደረቱን ነፍቶ 3 ነጥቡን ይዞ ይወጣል ማለት ነው ያራዳ ልጅ ማይክል ካሪክ ዘገየ እንጂ ከዚህም በላይ ሊሆን ይችላል እጅግ በጣም አስደናቂ ብቃት እጅግ በጣም አስደናቂ ቦታ ላይ ይገኛል አሁን የማንቸስተር ዩናይትዱ ክለብ ማለት ነው ያራዳ ልጆች በሚያስገርም ሁኔታ አስቶን ቪላን በኩርኩም ወደ ታች ደፈቀው ሌላ ነገር የለውም ነው ማለት ቦታ ይሄ አይደለም አይገባህም ዝቅ ልትል እፈልጋለሁ ብሎ አስገድዶ አደረገው ምንም ያለ ምንም ጥያቄ ነው ማለት እጅግ በጣም አስገራሚ ነበር ቡድኑ አጣብቂኝ ውስጥ ሆኖ እንኳን ካሪክ የሚቀይረው አጥቂ ነበር ለዛም ሰርቶለታል ሴስኮን ቀየረ ሴስኮን ማገባ ማለት ነው ማንቸስተር ዩናይትድ እስኪ ለዚህ ድንቅ ተጫዋች ያጨበጨብን ክብሩን እንሰጠዋለን ማለት ነው ዛሬ እንግዲህ የዴቪድ ቤካምን ሪከርድ ሰብሯል ማለት ነው በአሲስት ባንድ ሲዝን 16ኛ ሪከርዱን ያደረገው ገና የሄነሪ እንዲሁም የኬዲቢ ሪከርድ ይሰበራል ማለት ነው ብሩኖ በእናት በእግዚአብሔር ስም እያንዳንዱ ፓሶቹ እያንዳንዱ የሚነጥቀው ስንት እየባከነብህ እንደው በክለባችንም ከ100 በላይ አሲስት ከ100 በላይ ጎል ያስቆጠረ ሶስተኛው ተጫዋች ነው ማለት ነው 100 አሲስት 105 ጎል ምናም ብሩኖ ፈርናንዴዝ ግባ እናውጣው ዩናይትድ ይሸነፋል ብለ እየቋጠርክ ነበር ወያለው ዩናይትድ ይሸነፋል ብለ ዩናይትድ ሲሸነፍ ማየት ከፈለክ የድሮ የአሞሪም ጨዋታዎችን ሃይላይት ማየት ትችላለህ ዩናይትድ ከዚህ በኋላ አይሸነፍም ስንት አገባ ለማየት ነው የዩናይትድ ጨዋታን የምናየው ዩናይትድ የወያለውን ጌታ አስቶን ቪላን ጠጉን አስያዘው 3-1 ዛሬ ጎል አንሷል ብሩኖ ሚጌል ፈርናንዴስ ምን እየሰራህ ነው አረበስ ከባባድ ኃጢአቶች በፕሪሚየር ሊጉ እየሰራ ነው ብሩኖ ሚጌል ፈርናንዴስ ለማንኛውም ዩናይትድ ጠጉን አስይዞታል አስቶን ቪላን ሁለተኛ ሆነን መውጣት አንፈልግም ሚዜ መሆን ስለማንፈልግ ነው እንጂ ሁለተኝነቱም በእንፈልግ እንመጣለን ለማንኛውም ዩናይትድ ቻምፒየንስ ሊግ እንደገባ ማመን ያለበት ወያለው ይሸነፋል እውነትህን ነው